ለማየ የተናገርክ ቀን የመጨረሻችን ነው የሚሆነው። አልታየሽም እንጂ እኮ አሁንም ሊያበቃ ጫፍ ላይ ደርሷል። ታውቃለህ፣ ማንም ሰው እንደዚህ አዘጋጅቶልኝ አያውቅም። የኔ ፍቅር አንቺን ብቻ ደስ ይበልሽ እንጂ ሁልጊዜ እንደዚህ ነገር ማዘጋጅልሽ። እዚህ ቤት በመምጣቴ ሁሌ እንዳማረርኩኝ ነበረ፣ ግን ደግሞ እዚህ ቤት ባልመጣ ኖሮ አንተን የመሰለ ወንድ ኬትም አላገኝም ነበረ። አመሰግናለሁ። በቃ አንቁጭ ብለን ጠጣ ፍቅር። አንድ ጊዜ ግን በጣም እወድሃለሁ። ሌባ እናንተ እስከዛሬ ውስጥሽ እንደው ባጠፋ ቀን ዛሬ እንደዚህ ዘው ብለሽ ተገቢያለሽ እና ቆይ ከፈለኩስ መቀስ የፍቅር መቀስ ነሽ አንቺ። ታስጠላ። ከአንተ በላይ እኔ ነኝ እሺ የደነገጥኩት። በቃ እኔ ልሂድ። የት ነው የምትሄጂው? ከሸፈ እኮ ነገሩ ነው ወይስ ዳዊትና ህይወት እህትና ወንድም መሆናቸውን ባለመተዋወቃቸው ምክንያት እልል ያለ ፍቅር ውስጥ ገብተዋል። ዛሬ ላይ ዳዊት ከወትሮ በተለየ አበባዎችና ወይኒ በማዘጋጀት ሰርፕራይዝ አድርጓታል። እሷም ይህንን አድርጎልኝ የሚያውቅ አልነበረም፣ ዛሬ ግን እጅግ በጣም ደስ ብሎኛል እያለች ፍቅሩንም እየገለጸችለት ትገኛለች። ዳዊት እህቱን ነፍሰ ገዳይነሽ ያገኙት ወረቀት ያረጋግጣል እያለ እየከሰሳት ይገኛል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬ የህይወት መንገድን ክፍል 50 የምናይ ይሆናል። ዳዊት ከወደ ውጭ በሚመጣበት ሰዓት ተጥሎ ወረቀት ያገኛል። ታዲያ ይህ ወረቀትም ሳሮን ነፍሰ ገዳይ እንደሆነችና በአስከሬን ምርመራ እንደተረጋገጠ የሚነገር ወረቀት ነው። እጅግ በጣም ተበሳጭቶ እሷ ላይም ወረወረላት። የምሰማው ነገር እውነት ነው ወይ? መርከቡ የሚባል ሰው ገድለሻል ወይ? ይላታል። ሳሮንም እየተርበተበተች ድርጊቱን እሷ እንዳልፈጸመችውና የስራ ባልደረባዋ እንዳደረገው እየነገረችው ነበር። ዳዊትም እጅግ ተበሳጭቶ እንዴት አፍንጫችን ስር ተቀምጠሽ እንደዛ አይነት መጥፎ ስራ ትሰሪያለሽ? እመኚኝ እውነታውን ላረጋግጥና ወደ ፖሊስ ወስጄ ነው አንጠልጥዬ የምሰጥሽ እያላት ነው። ሳሮንም ምንም አይነት ከድርጊቱ እንደሌለችበት ሸምጥታ እየካደች ነው። ታዲያ እመኚኝ እውነታውን የደረስኩበት ሰዓት ለእናቴ ነው የምነግርልሽ እያላት ነው። እሷም ሌላውን ሁሉ ብትፈድለኝ እናቴን ግን እንድትነጥቀኝ አልፈቅድልህም፣ የሳሚያንሶኝ አንተም ተጨመርክ እያለች በጩኸት ማሽር እያቀለጠች ነው። ዳዊትም እንዴት ስትሰሩ ያልከበደሽ እማዬ ስትሰማው ሊከብድሽ ቻለ እያላት ነው። በዚህ ሁኔታም የእህትና የወንድም ጭቅጭቃቸው ቀጠለ። ታዲያ የሳሮን ክፋት የታወቀባትና አሁን ላይ ቤት ውስጥ ባይታወር የሆነችው ሳሮንም ወረቀቱን ይዛ ልትነሳ ስትል ይህ ወረቀትማ ልሰጥሽ አልችልም ከኔ ነው የሚቆየው ይልና ወረቀቱን ይቀማታል። እሷም ተነስታ ወደ ክፍል ትገባለች። ሚኪ ሳሮንና ዳዊት ሲጨቃጨቁበት ስለቆዩበት ጉዳይ ሲከታተላቸው ቆይቷል። ታዲያ የምን ወረቀት ነው በማለት ዳዊትንም ጠይቆት ነበር። ዳዊት ምንም አይደል ብቻ በጥንቃቄ መቀመጥ ያለበት ወረቀት ነው በማለት ስለ ወረቀቱ ምንነት ሳይገልጽለት ወደ ክፍል ይዞት ገብቷል። ታዲያ ወደ ውጭ በመውጣትም ሩትን የሚፈልገው መረጃ ከዳዊት እንዳለና ያጎቱ የአስከሬን የምርመራ ወረቀት እንደሆነም ይነግራታል። እንዴት ዳዊት ሊያገኘው ቻለ? ሚኪም በበኩሉ ብቻ የምፈልገው መረጃ ከሱ እንደሆነ አረጋግጫለሁ፣ ከኔ ደግሞ አንቺ ስለምትቀርቡ እንደምንም አባብለሽ ተቀበይልኝ እያላት ነበር። ሩትም ይህንን መረጃ ከዳዊት መቀበል ቀላል እንዳልሆነ እንዲሁም ዳዊት መረጃውን በጥንቃቄ እንደሚያስቀምጠው ትነግረዋለች። ደግሞ ይሄ በቂ አይሆንህም አለችው። ብቻ ይህንን አምጭልኝና ሌላውን ይደረስበታል። አንቺ የምትፈልጊው ሳሮን እንድትታሰር አይደለ? ስለዚህ ቶሎ ብለሽ ልትተባበርኝ ይገባል እያላት ነው። እኔ ህፃናቶችን ማስፈታት እፈልጋለሁ። እሱ በኋላ ይደርሳል። የግድ ፖሊሶቹ ሲያናዝዟት ራሷ ትለፈልፋለች። ብቻ አሁን የሚቀድመውን ከዳዊት ያለውን መረጃ እንደምንም አድርገሽ ተቀበይልኝ እያላት ነው። ሚኪም እሷን ሳያማክር ምንም ነገር ማድረግ እንደሌለበትና እንዲሁም ሳሮን ክፉ ስለሆነች ራሱን እንዲጠብቅም አስጠነቀቀችው። ታዲያ በንግግራቸው መካከል ሚኪ የተለመደ ጥያቄውን ፍቅራችንን የተጀመረውን እናስቀጥል የሚለው ጥያቄው ነው። ሩትም ምንም አይነት ፍቅርም ሆነ ትውውቅ እንደሌላቸው እንዳያስጠረጥርባት እያስጠነቀቀችው ነበረ።
ሚኪ ፍቅሩን ስላልተቀበለችው እንደ በቀል የሚጠቀምበት የቤተሰባቸው አካል እንዳልሆነችና እንደማትዘመዳቸው የሚያነሳው ማስፈራሪያ ነው። ታዲያ እሷም የመጣውበትን ዓላማ ረስተኸዋል መሰል አለች። ሚኪም ፍቅር ይዞሽ ያውቃል በማለት ጥያቄውን አስከትሎ ነበር። ሩትም ለዚህ ጥያቄው ከመመለስ ይልቅ ጥላ መሄድ ተገዳለች። የህይወትን ልጅ ሩት እንዳሸሸቻት ለሳሚ ስልክ ተደውሎ ይነገረዋል። የዚህን ጊዜ እንዴት አልጠረጠርኩም፣ ተሸውጃለሁ ማለት ነው፣ ሩት ሸውደሽኛል እያለ ብቻውን በንዴት እየሄደ ነበር። ሚኪ ህይወትን የድሮ የቃቃ ሚስቴ ትመስያለሽ እያላት ነው። ህይወትም ሩት ማለትህ ነው እንዴ? ምን ማለትህ ነው አለችው። ለካ ሩትን ነው አለ እሱም በመደናገጥ። ታዲያ ትናንትና አብራችሁ ስትሄዱ አይቻችኋለሁ፣ በጣም ደስ ይላል፣ ግን ደግሞ እንዳትጎዳት ተጠንቀቅ፣ በሩት ቀልድ የለም አለችው። አይ መዋደዳችሁ በጣም ደስ ይላል፣ ግን አንቺ እንዳሰብሽው አይደለም፣ ምንም የተፈጠረ የለም አለችው። በወሬያቸው መካከል ሳሚ ይመጣል። ሩት የት ናት አለ። በሰማው ነገር በጣም ተናዷል። ታዲያ ወደ ውስጥ ወደ ጓዳ በመሄድም እጇን እየጎተተ ይወስዳታል። ወደ ውጭም ካወጣት በኋላ ህፃኗን አንቺ ነሽ አይደል የወሰድሻት? ለምንድነው ይሄን የሰራሽው? እኛ ወላጆቿ እያለን አንቺ ምን አገባሽ እያላት ነው። ዝም ብለህ ነው የምትወነጅለኝ ወይስ በማስረጃ? ሩትም ቀስበል ህይወት ትሰማናለች፣ በዚህ ሁኔታ ካንተ ጋር ማውራት አልችልም አለችው። ስለዚህ እውነት ነው ማለት ነው። በእኛ ልጅ አንቺን ማን ወሳኝ ያደረገሽ? ደግሞ ስለምን ለህይወት አምጥተሽ አልሰጥሻትም አለ። ሩትም ስለ ልጅቷ ምንም አይነት መረጃ እንደሌላትና ባይሆን እሱ ያለችበትን ካወቀ እንዲነግራት በህይወት ላይም መጥፎ ነገር እንደማታስብ ትነግረዋለች። ሳሚም ተንኮል አስበሻል ማለት ነው፣ ከነበረችበት ቦታ አንስተሽ ወደ ሌላ ቦታ ልታዛውሪያት አስበሻል ማለት ነው አላት። ሩትም በጣም ተበሳጨች። ያንተና የሳሮን ነገር በጣም ሰልችቶኛል በማለት ትታው ትገባለች። ዳዊትና ህይወት በሚያሳዝን ሁኔታ በፍቅር እየተገባበዙ ነው። እንግዲህ እህትና ወንድም ያልተዋወቁት በተለያየ አቅጣጫ ያደጉት፣ ነገር ግን አጋጣሚዎች አገናኝቷቸው ከአንድ ቤት ኑሯቸውን የቀጠሉት አሁን ላይ ወደ ፍቅር ተንደርድረዋል። አበባዎችን በማዘጋጀትና ወይን ቀድተው ቸርስ እየተባባሉ ይገኛሉ። እንደዛ አይነት ነገር ማንም አዘጋጅቶልኝ አያውቅም። እጅግ በጣም ደስ ብሎኛል። ዳዊትም በበኩሉ ከስንት ጊዜ በኋላ ህይወት ፍቅሩን ስለተቀበለችው ሌላ ዓለም ውስጥ ገብቷል። የቀረበውን ወይን እየተጎነጩም ፍቅራቸውን እየተገላለጹ ነው። ሊሳሳሙ ሲሉ ግን ሩት ደርሳለች። ሩት ባየችው ነገር በጣም ተደናግጣለች። የፍቅር መቀስ ለምን መጣሽ እያለ ነው በድንጋጤ። ህይወትም በበኩሏ እንደዚሁ የአፍረት ስሜት ተሰምቷታል። ታዲያ ከናንተ በላይ እኔ ነኝ የደነገጥኩት አለች ሩትም። ህይወትም በቃ ከሩት ጋር አውሩ በማለት ክፍሉን ለቃ ትወጣለች። ሩት ምነው እንደዚህ ተፈጣጠንክ? ሴት ልጅ እኮ ልትገምት ትችላለች፣ ምንም እንኳን ፍላጎቱ ቢኖራትም አንተ ግን መረጋጋት አለብህ አለችው። በእርግጥ ትክክል ልትወኝ ትችላለሽ እና ይህን ልትነግሪኝ ነው የመጣሽው አላት። አዎ ይህን ልነግርህ ነው፣ ባክሽን ውጭልኝ በማለት ክፍሉን ለቃ እንድትወጣ ያደርጋታል። ሳሮን ህይወትን ሻይ አፍልታ እንድታመጣላት ታዛት ነበረ። ታዲያ ለሷ የታዘዘችውን ዳዊት ሻዩን አፍልቶ ከሳሮን ፊት ይወስድላታል። አይ አዲስ ፍቅር አዝላሃት ዙር አለችው። ዳዊትም ከደከማት አይቀርም በማለት ያበሽቃታል። የዚህን ጊዜ አንተ ሳትኖር ግን እንዴት ልታደርግ ነው አለችው። ለትንሽ ጊዜ ነው እንጂ ታገሺ፣ ቤቱን ትተንልሽ እንወጣለን፣ ከዛ በኋላ ብቻሽን ትታቀፊዋለሽ አላት። ሳሮንም ፍቅር እንደዚህ ቅጥ ያሳጣል እንዴ? ወንድሜን ምን አስነካቸው አለች። ሳሮን ስለ ልጅቷ የተገኘ ፍንጭ አለ ወይ? ምን አዲስ ነገር አለ እያለች ሳሚን እየጠየቀችው ነበር። ሳሚም ስለ ልጅቷ የመጠየቅ መብት የለሽም፣ በምን ሞራልሽ ነው ህፃኗን ልትጠይቂ የምትችው እያለ ጭቅጭቅ ውስጥ ገብተዋል። ታዲያ ወዲያውኑ ዳዊት መጥቶ ስለ ልጅቷ የምታውቀው ነገር አለ እንዴ? ቆይ ባልና ሚስቶቹ መቼም አላምናችሁም፣ ሳሮን ግን እጅሽ አለበት እንዴ እያለ ዳዊት እየጠየቃት ነው። ሳሚም እንደዛ ያልን መስሎህ ነው እንጂ እኛ ስለ ህፃኗ ያወራነው ነገር የለም። ዳዊትም እናንተ ባልና ሚስቶች የምትተባበሩት ለመጥፎ ነገር ነው አይደለ አለ። የዚህን ጊዜ ሳሮን መስመር እያለፍክ ነው ዳዊት፣ በልክ ብታደርገው ይገባል አለች እየተናደደች።
ቤትም ለነገሩ እናንተን መጠየቄ ፋይዳ የለውም፣ ለማንኛውም በራሴ መንገድ አጣርቼ እደርስበታለሁ በማለት ትቷቸው ይሄዳል። እሷም የኛ አጣሪ ኮሚቴ ማጣራት ትችላለህ አለችው። ሳሮንም ራሷን እየቆለለችና እያገዘፈች ብቻዬን ሽነኝ ማንም አይጥለኝም ምድረ ደንቆሮ እያለች ብቻዋን እየተነጋገረች ነበር። ሰዓቱ ምሽት ቢሆንም ዳዊትና ህይወት ላይ ባየችው ነገር እጅግ በጣም አሳስቧታል። ውጭ ላይ ተቀምጣም እየተጨናነቀች ነው። ቅድም ሀገር ሰላም ብዬ ዳዊት ክፍል ስገባ ዳዊትና ህይወት በማለት ልትነግረው እየፈለገች ነበር። የዚህን ጊዜ ሚኪ በጣም ይደናገጣል። ዳዊትና ህይወት ምን ተፈጠረ? አብረው ተኙ እንዴ? በማለትም ይጠይቃል። እንደዛ ሳይሆን ሊሳሳሙ ሲሉ ነው የደረስኩባቸው። እባክሽን ይሄ ነገር አባትና ጉድ ሳይሆን በጊዜ ተናግረሽ ገላግሊያቸው፣ ካለዛ ከባድ ነው የሚሆነው። አስበሽው ነው እህትና ወንድም እያለ በሀሳቡ ጭልጥ ብሏል። ሩትም ይህን ነገር በግልጽ መናገር እንደ ከበዳትም ተነግረዋለች። እባክሽን የሳሮንን ነገር ለኔ ተይው፣ እነሱ ግን ሌላ ጣጣ ውስጥ ከመግባታቸው በፊት መናገር አለብሽ ይላታል። የዚህን ጊዜ እኔ አስጠንቅቄዋለሁ፣ እባክህ ለምንም ነገር አትቸኩል በማለት ዳዊትንም እንዳስጠነቀቀችው ተነግረዋለች። ይህ ነገር ዛሬ ባይፈጠር ነገ ላለመፈጠሩ ምን ማስተማመኛ አለ? በቃ የወረቀቱን ነገር እኔ ራሴ ጨርሳለሁኝ። የዳዊትና የህይወት ነገር ግን በጣም እየሰቀጠጠኝ ነው ይላታል። የሚያባብስብኝ እንጂ የሚያግዘኝ የለም። አሁን አየር መቀበል አለብኝ፣ በጣም ተጨናንቅ ያለው በማለት ወደ ውጭ ልትወጣ ስትል እኔም አብሬሽ እወጣለሁ አላት። እሷም በዚህ ሀሳብህ እንዳትከተለኝ ብትለውም እሷ ስትሄድ ከኋላ እየተከተላት ነበር ሚኪ። ሳሮንም የተለመደ ስልኳን እያወራች ነው። አሁን የያዘችው ሴም ምንም ማስተማመኛ እንደሌላትና በሌላኛው ሴም እንዲላክላት እየነገረችው ነው። ታዲያ ወዲያውኑ አውርታ ስልኳን ጠረጴዛ ላይ አስቀምጠው ወጣለች። ሚኪ መጣና የተላከውን ሜሴጅ እየፈተሸና ወደ ስልኩ ለመላክ እየሞከረ ባለበት ሰዓት ሳሚ ይመጣበታል። ሚኪም እንደ መደናገጥ ይላል። ምን እያደረክ ነው አለው። አይ ምንም፣ የሳሮን ስልክ ላይ ስለተደወለ ለሷ ስልክ ላቀብላት ስል ነው የመጣው አለ። ሳሮንም ስልክ እንደተደወለባትና ሊሰጣት እንደሆነ ይነግራታል። ችግር የለም ይልቁንስ ይህን ሴም አስገባልኝ አለችው። ሳሚ ከሳሮን የስራ ቦታ ሄዶ ነበረ። ያየው ነገር አላስደሰተውም። የስራ ባልደረቦችሽ በጣም ፈጣንና ቀልጣፋ ናቸው፣ ነገር ግን ብዙ ያላስደሰተኝ ነገር አለና ምን አለ ብትተይው አላት። ስራ የሌለው ባሌ ስራዬን ተይዋለኝ እያለች እየተረበች ነበረ። ሚኪ ከሳሮን የላከውን ሜሴጅ እየተመለከተ ሳለ ሳሚ መጥቶ እሺ ጎረምሳው ከሳሮን ምንድነው የወሰድከው እያለ እየጠየቀ ነበር። ፕሮግራሙ የተቋረጠው የህይወት መንገድ ክፍል 50 ይህን ይመስላል። ቀጣዩን ክፍል በሚለቀቅበት ሰዓት ይዤላችሁ የምመጣ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ አመሰግናለሁ።